አርቲስት ነጻነት ወርቅነህ ለሞት ያበቃው ጉዳይ የሚስቱ ተጽዕኖ ነው ሲሉ ቤተሰቦቹ ገለጹ። የነጻነት ወርቅነህ ጓደኛዎች በመጠጥ ግፊት ከበሽታው እንዳያገግም አድርገውታል ሲሉ እህትና ወንድሞቹ በማህበራዊ ድረገጽ ወይም ደግሞ በማህበራዊ ሚዲያ ሐሳባቸውን ለህዝቡን ወይም ደግሞ የተደበቀውን ሚስጥር ለህዝብ አጋርተዋል። ክቡራትና ክቡራን ውድ የቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት ጭብጥ ሐሳብ ይሄንን ይመስላል። ቪዲዮውን ካያችሁና ከተመለከታችሁ በኋላ ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁን እንዳትረሱ። ይህ ያፌት ኢንተርቴይንመንት ነው። እንግዲህ ምንድነው ሰሞኑን ትላንትና እና ዛሬም ጭምር በማህበራዊ ሚዲያ ስለ ነጻነት ወርቅነህ ነፍሱን ይማርና አንዳንድ አዳዲስ መረጃዎች እየወጡ ይገኛሉ ከቤተሰቦቹ ወይም ደግሞ ከእህት ወንድሞቹ። ምንድነው ለነጻነት ወርቅነህ ሞት የመጀመሪያው ተጠያቂዎቹ ሊሆኑት የሚችሉት ውድ ባለቤቱ እና ጓደኞቹ ናቸው እያሉ እህትና ወንድሞቹ በአፍሪካ 24 ፕሮግራም ላይ ቀርበው አቅርበዋል። ይህ ያነሱት ሐሳብ ምን ይመስላል የሚለውን አብረን እንመልከት። በዚህ ቪዲዮ ላይ እንደተመለከታችሁት ፋሚሊዎች ወንድምየው የገለጸው ነገር ምንድነው? ነጻነት በህመሙ ሰዓት ላይ ለህክምና አጀንዳ በሚያወጣበት ሰዓት ወይም ደግሞ ህክምና ለማድረግ ጉዞ ላይ ባለበት ሰዓት አሜሪካ ሊያደርግ ፈልጎ ነበረ። ነገር ግን እዛ ተኝቶ እንዲታከም ሚስትየው ፍቃደኛ አልነበረችም። ሚስትየው ደስተኛ ስላልነበረች ነው አሜሪካ ተኝቶ እንዲታመም ወይም ደግሞ እንዲታከም ፍቃደኛ ስላልነበረች ቀጥታ ሐሳቡን ወደ ህንድ አደረገ። ከዛ በኋላ ነው እኛ ህንድ ሄዶ እንዲታከም የተደረገው ምናምን ነገር። ኦሬዲ እንደዚህ ነው ሐሳቡ የልጁ ማለት ነው፣ የወንድምየው ሐሳብ ማለት ነው። በዚህ መሃል ውስጥ እንግዲህ ጭቅጭቅ ነበረ። በጭቅጭቁ ሰዓት ብትቶህንና መጽሐፎችን ይዘህ መሄድ ትችላለህ አለችው ነው የሚለው። እንግዲህ አስቡ፣ እኔ እሷ ያለችውን ነገር ለመድገም ሳይሆን ይሄን የመሰለ የህዝብ አይን የሆነ ልጅ፣ የህዝብ ፍቅር፣ የሀገር ባለውለታ የሆነ የትኛውም ኢትዮጵያዊ ለነጻነት ወርቅነህ ለአርቲስት ነጻነት ወርቅነህ ፍቅር የለኝም የሚል እኔ ሰው የለኝ፣ እኔ አንድም ሰው ላወጣ አልችልም። ነገር ግን ይሄን የመሰለ የህዝብ አይን የሆነ ልጅ በሚስቱ ተጽዕኖ ቤት ውስጥ እንኳን ተኝቶ አለመታከሙ በጣም ያሳዝናል። ምን ጊዜም እውነት ያለችው ቤተሰብ ውስጥ ነው። እውነቴን ነው የምላችሁ። ምን ጊዜም እውነት ተደብቃ ልትቆይ የምትችለው ቤተሰብ ውስጥ ነው። ከቀብር ሰዓት ጀምሮ እያንዳንዱን ቦዲ ገስቸሯንም ሆነ ፌሻል ኤክስፕሬሽኗን እያየን ነበር። ሁሉም ሰው ጥያቄ ፈጥሮበት ነበር። እቺ ልጅ ምንድነው አታለቅስም? እቺ ልጅ ምንድነው? ቆይ ምንድነው ሐሳቧ ምናምን አካሁኗ እንዴት ነው እያለ ብዙ ህዝብ አይምሮ ጥያቄ የፈጠረ ነገር ነበር እስከዛሬ ማለት ነው። እንግዲህ አሁን ሰሞኑ ነው እነዚህ እህትና ወንድሞቹ ወጣው በአፍሪካ 24 ፕሮግራም ላይ ወጣው ይሄንን ነገር የተጠየቁት እና በጣም ያሳዝናል። እውነቴን ነው የምላቸው። አሁን ነፂን የመሰለ ሰው ተኝቶ እንኳን በቤቱ ተኝቶ እንኳን መታከም ያልቻለ እንዲሁ እንደሳቀና ህዝብን ለህዝብ ደስታ እንደሰጠ ውስጡ ማሽላ እያረረ ይስቃል ይባላልና እንደዛ ውስጡ እያረረ ህዝብ መድረክ ላይ ደግሞ ሲወጣ እንደዚህ ካሜራ ፊት ሲወጣ ደግሞ ያን የመሰለ ጥርሱን እያሳየ እየሳቀ ያጣነው ሰው ነው እና በዚህ ልክ ከሚስቱ ወይም ደግሞ ከልጆቹ እናት በዚህ ልክ ጭካኔ መታየት ኦሬዲ እኛም ኮተት እኮ ነን። ገብታ ብቱቶ ነን። እኛም ብናውቀው አፈር የሚበላ እንደውም ከብቱቶ በታች ቆሻሻ አፈር ነን ነገ ስንወድቅ ማለት ነው። እና በዚህ ልክ ነፂን ክብር ማሳጣትና ነፍሱን ይማር በዚህ ልክ ነፂን ክብር ማሳጣት በጣም ይከብዳል። ቆይ አልገባኝም። ባለቤቱና ልጆቹ ነፂ ወደ ህንድ ሊሄድ ሲል መተው ነበር እና ሚስቱ አሜሪካዊት ነች። የአሜሪካ ቪዛ አሜሪካዊት ሆና ወደ ህንድ ለመግባት ኦን አራይቫል ነው ማለት ቪዛ መጠየቅ ምናምን የሚያስፈልጋት አይመስለኝም። ሶ አብሬው ሄጄ ላስታሞ የሚል ነገር አልነበረም። እኔ ስጠይቀው አብሬ ልሄድ አላለችም ስለው አይ አላለችኝም ማለት እና መታ ነበር እሷ። አዎ እዚህ ነበረች፣ እኛ እዛ ሆነን ማለት ነው። የሚገርም ነገር በጣም የሚያስቅ ነገር ነው። ይበሳጫል። እኔ ሌሊት ነው የምነሳው፣ እኔ እና እሱ ሌሊት ነው የምንነሳው።
ሌሊት እንነሳለን አብረን ወክ እናደርጋለን ረጅም ሰዓት እና ያሳየኛል ቤቶች ይሄ ቤት 44 ሚሊዮን ብር ተባለ እና እኔ 20 ሚሊዮን ላርግ አንተ 20 ሚሊዮን ተበደርና እሱ ተበድሮ ለከምና ሄደው ማለት ነው እና ይሄን ቤት እንግዛው ምን ታስባለህ? ስለ ህመሙ ሳይሆን ስለ ቤት ነበር የምታወራው ያልሽኝ ነው? እሷ እንደዛ ነች የምትል የነበረው። ከዛ እንደተመለከታችሁት እሱ ወደ ህንድ ይዘውት ሊያሳክሙት ሲሄዱ እሷ እዚህ ኢትዮጵያ ውስጥ ከልጆቿ ጋር ነበረች የራሷን ጉዳይ ለመጨረስ ማለት ነው። እና እኔ ከነዚህ ህይወት የተረዳሁት ነገር አንድ አካል አንድ አምሳል የሚባለው ነገር እንደሌለ ነው የተረዳሁት። እውነት አንድ አካል አንድ አምሳል የሚባለው ነገር ውሸት እንደሆነ ነው እየተረዳ ያለሁት። እና በዚህ ልክ እህቶቹ ከሚስቱ የበለጠ ሚስጥር ደባቂ ማን አለ? ከሚስቱ የበለጠ ማንነቱን የሚደብቅለት ማን አለ? እስቲ ተመልከቱ። እና እሱ እዛ ለመከራ ሲሄድ እሷ ኢትዮጵያ ውስጥ ቁጭ ብላ ልጆቿን ይዛ እየተዝናናች ነበር። I am so sorry, I feel sorry። በእውነት በጣም የሚያሳዝን ታሪክ ነው። የሆነ ትልቅ እንደ ፊልም ነገር ተሰርቶበት የነጻነት ታሪክ ለህዝብ መማሪያ መሆን አለበት ብዬ ነው ማስበው። እውነቴን ነው የምላችሁ። እንደገና እሱ ለመታከሚያ እንኳን ተበድሮ ነው ሄደው እንደሰማችሁት ማለት ነው። ግን እሷ እዚህ ጋር ቤት ታስማማለች። እኔ እንደዚህ ተደርጎ ይሄን ቤት ሽጠ ነው ጀስት እንዲህ ለብር ለገንዘብ ጥቅም ያደረች ማለት ነው። እኔ ምንም ብትሉኝ ከቀብር ሰዓቱ ጀምሮ እኔ ምንም በሷ ሴትዮ ደስተኛ አይደለሁም። በነጻነት ወርቅነህ ደስተኛ አይደለሁም። ምክንያቱም ሰው አይደለም ውሻ የሞተባት እንኳን አትመስልም። የቤት ድመት እንኳን የሞተባት አትመስልም። እና በጣም ያሳዝናል። በዚህ ልክ መዋረድ፣ በዚህ ልክ ለገንዘብ ሙት መሆን በጣም ያሳዝናል። እኛ ነፂ እድሜ ልክ ገንዘብ ሳይኖረው እድሜ ልክ ለኢትዮጵያ ሕዝብ እንደዚህ ዝም ብሎ በቃ እንደ ፎቶ ዝም ብሎ በቃ ጤናውን ሰጥቶት ቁጭ ብልልለኛ ደስተኛ ነበር። ግን አልሆነም። ግን በዚህ ልክ ደግሞ አንድ ሰው ራሱን ለገንዘብ ሽጦ የሰው ማንነትን አውርዶ በዚህ ልክ በነፍስ ሲደራደር እኔ በጣም አዝኛለሁ። እውነቴን ነው የምላችሁ። ምን ጊዜም ሚስጥር ተደብቃ ልትቀር የምትችለው ቤተሰብ ውስጥ እንደሆነ ብቻ ነው የተረዳሁት ማለት ነው። በህይወቱ ሲጸጸት የነበረው ተስፋም የቆረጠበት ነገር አንዱ ትዳሩ ነው። እዛ ጋር እያደረገው ነገር ምንም ዋጋ እንዳልከፈለ አይነት ተደርጎ ነበር የሚወራ የነበረው። ምንም አይጠቅመኝም ለኔም አሁን ብሩ አይጠቅመኝም እኮ ለኔ ብላኛለች። ምን ማለት ነው አልገባኝም። ከዚህ የሚመነዝረው ነገር አይጠቅማትም። እሷም ስታስበው እኮ አይጠቅማትም ብሩም ማለት ነው። እዚህ ተመንዝሮ እሷ ጋር የሚሄደው ማለት ነው የሚሄደው እንደማይጠቅማት ነው። ትንሽ የብር ነው $2000 አይጠቅመኝም ብላኛለች ለኔ ለራሴ ማለት ነው። አሜሪካ ውስጥ የሚኖሩ ሰዎች ራይድ ሰርተው ኡበር ሰርተው በጣም ብዙ ዋጋ ከፍለው በወር ሊያገኙት የሚችሉት ብር ነው $2500 ረጅም ሰዓት ሰርተው እንግዲህ የምትኖሩ ሰዎች ልታጋሩን ትችላላችሁና $2500 እንግዲህ በአመት 52000 ብር ዶላር የሚከፈላችሁ ሰዎች የሚያገኙት ብር እንደማለት ነው። 2300 2500 ብር ቀላል ብር አይደለም ይመስለኛል። ውጭ ሀገር ያላችሁ ሰዎች ልታግዙን ትችላላችሁ። እዚህ ጋር ግን አንድ ነገር ማንሳት ፈልጋለሁ። እየተምታታብኝ ነው። የኢቢኤስ እንደተመለከታችሁት ከእህቱ አንደበት እህቱ እንግዲህ ሲታመምም አብረው ወደ ሌላ ሀገርም ሲሄድ አብረው ሲሄደው ሲያስታሙት የነበሩ እህትና ወንድሞቹ ናቸው። እና ያው እኔ እንድታውቁልኝ የምፈልገው እኔ በትዳሬ ደስተኛ አይደለሁም። በትዳሬ ምንም የተደላደለ ነገር ደስተኛ አይደለሁም። ይሄን እንድታውቁልኝ ፈልጋለሁ። ኢቭን እሱ ከዚህ ለቃቅሞ ያውን በኢትዮጵያ ኑሮ እኔ ለመጀመሪያ ጊዜ ኦሬዲ እኔ ለራሴ ስሰማ የመጀመሪያ ጊዜ ነው። ከዚህ እየሰራ ኦሬዲ ብዙ ሰዎች ይኖራሉ። ግን አንድ አርቲስት የዋ ለሀገር ሐሳቢ የሰው ፍቅር ያለው አንድ አርቲስት እየሰራ ልጆቹን ከዚህ በዶላር እየመነዘረ የሚልክ በቃ ምናልባት አንዳንድ ባለስልጣን ባለሀብት ሊሆን ይችላል። አንድ ተራ የመንግስት ሰራተኛ ወይም ደግሞ የአንድ ድርጅት ቅጥረኛ ሰው እንደዚህ በዚህ ልክ እየሰራ ወደ ውጭ የሚለብሰው ነፂን ነው ያየሁትና በዚህ ልክ እየሰራ የሚልክላትን $2500 አይጠቅመኝም። ይሄ አንተ የምትልከው ብር ማለት እንደ አባት ወርቅ ነው። ለእናት ያለን ክብር እያሳጣው አይደለም። እንደ እንትን ግን
አባት ለልጆቹ ወርቅ ነው። ምንም ይኑረው አይኑረውም፣ ድሃም ይኑር ሀብታም ይኑር አባት ነው፣ ምንም አይቀየርም። ነገር ግን በዚህ ልክ ለልጆቹ ምንም ይሁን ለምን 5 ሳንቲም አትሆንም ያለውን ቢልክ የሚያስነውር ነገር አይደለም። አባት ነው በቃ ከሌለው የለውም አባት ማለት ነው። ስለዚህ በዚህ ልክ የሚልከው ነገርም አይጠቅመኝም። ስለዚህ ባይረዳ ይሻለኛል ነው ኦሬዲ ማለት ነው። እና እስቲ እናንተ የተሰማችሁን ነገር ብቻ ግን እስቲ ከስር ኮሜንት አድርጉ። ወደዚህ አሁን ታገስ ጋር እኮ እቺ ሊሞት 3 ወር ሲቀራት ነው የመጣው ወደዚህ ወደ ታገስ ምንድን ነው ይቅርታ እኔ ታገስን ራሱ 3 ቀኔ ነው ካየሁት አላውቀውም። ግን ስለታገስ በደንብ ነው የሚወራው እሰማለሁ። ታገስ የሚባል ቤት አለ እዛ ነው የሚያሳልፈው ሲሉ እሰማለሁ። ታስታውስ እንደሆነ ለቅሶ ላይ ታገስ ጋር እኮ ቀጠሮ ነበረ እነዚህ አይነት ነገር የቀብሩ ቀን አስናቀ መድረክ ላይ ሆኖ ሲያወራ ልክ በቃ የሆነ ስራ ፕሮጀክት ምናምን ነው የመሰለኝ እኔ እውነት ለመናገር። በኋላ ለካስ ታገስ የሚባለው ሌላ ነገር ነው። ምክንያቱም እኛ ተናግረናል። መጠጥ ቤት ነው በቃ መጠጥ ቤት ነው። እዛ ነው በጣም የሚያሳልፉት። እውነተኛ ጓደኛ ማለት ያለውን ችግር አንተ የሱ ነጼ የሱን ችግር እንደሚፈታ ሁሉ የሱን ነገሮች ይዞት እንደሚፈታው ነግሮኛል። በመኪና ውስጥ አስቀምጦኝ ብሎኛል። የሱን ችግር እንድፈታ ነው የሚያዞረኝ። ስለዚህ መኪናዬ በዚህ አጋጣሚ ለአንድ ነገር ላውራ ተኝቶ ነበረ ነጼ ሊሞት 1 ወር ሲቀረው ተኛ። ለ3 ቀን ሆስፒታል ለ5 ቀን ተኛ። ለ5 ቀን ኤግዛክትሊ ተኝቷልና በጤናው ጉዳይ ላይ ተዋወራን ከሴትዮዋ ጋር። እንዴት ነው ምናምን ስላት ከሴትዮዋ ጋር ማለት ከሚስቱ እናት ጋር ሚስቱ እናት ወደ አክሱም ትሄድ ነበረ። በአጋጣሚ ደወለችልኝ። እንዴት ነው በቃ ልሂድና እኔ ጠዋት ምግብ ላብስልለት ብያልኩት። ምክንያቱም የልጁ የምግብ ችግር እንደሆነ ይሰማኛል። ምክንያቱም እኔ ለዛ ነው ምግብ የማበስልለት። ዘይቱም ሁሉንም ኦሊቭ ዘይት በቃ በመጠኑ የሚሆነው ለሱ የሚመቸው ለሱ የሚስማማው እንደበላ የማስመለስ ምናምን ነገር ስላለ እንደዛ ሲሆን እኔ የምሰራለት ነገር ኦሬዲ እዚህ ጋር እንደተረዳችሁት ላነሳ የፈለኩት ነገር ጓደኛው አስናቀ በጣም እንግዲህ ከ29 ዓመት ውስጥ 1 ወር ነው ብቻ የተለያየ ነው ምናምን ብሎ እንግዲህ የቀብር ሰዓት ሲናገር ሰምታችኋልና በዚህ ሰዓት ውስጥ እና ብዙ ጊዜ ታገስ የሚባል እንትን ስም ይነሳል ነው የሚሉትና አብዛኛውን ጊዜ ጓደኞቹ እየጠሩ የሚወስዱት መጠጥ ቤት ነው። በቃ እያንዳንዱን ነገር ሊያሳልፉ እየጠሩ እየወሰዱት መጠጥ ቤት ነው። ሙሉ ቪዲዮውን አይታችሁ ከሆነ ሙሉ ፕሮግራሙን ተከታተላችሁ ከሆነ ስፔሻሊ ጓደኞቹ አስናቀ የሚባል እንትን አለ። ጓደኛውን ታውቁታላችሁ፣ አርቲስት ነበር እሱም እና ታገስ የሚባል መጠጥ ቤት አለ እንትን የሚሉበት ማለት ነው። ሳይፈልግም በግዴታ እያወጡ ይከትቡታል። ፕሮግራሙን እንዳያችሁት ከሆነ እና እንጠጣ እና ለምን ቤት ትቀመጣለህ? ጀስት ከፕሮግራም ቢሆን እንደተመለሰ ቀጥታ አንደኛው ሲያርፍ አንደኛው ይጠራዋል፣ አንደኛው ስልኩን ይዘ አንደኛው ይጠራዋል። ቤት መጥቶም ሁሉ የሚወስዱበት ሰዓት አለና በቃ እዛ መጠጣት ነው። ቢያንስ እንኳን እንብላም ወይ እንስራ የሚል ጓደኛ የለም። እና ጓደኛ የሚባለው በችግር ሰዓት ዝም ብሎ ጓደኛን እየወሰዱ ወደ መጥፎ ነገር፣ ወደ መጠጥ፣ ወዳልተፈለጉ ሰውን ሊጎዱ የሚችል ነፍስን ሊያሳጣ የሚችል መንገድ ላይ ወደ መንገድ መውሰድ ሳይሆን ከዛም ነገር እንዲታደጉት ያስፈልግ ነበር እንጂ ሲሞት አይታችኋል እንግዲህ የወጣለትን ህዝብ ማለት ነው። ነገር ግን በዚህ ልክ ጓደኞቹም በግፊት ህመም ባለበት ሰዓት ከህመሙ እንዲገላገል የተሯሯጠለት ሰው የለም። ያኔ በመጠጥ ሰዓት እና እንደዚህ እንጠጣ፣ እንጨፍር፣ እንበድ ሲሉ የነበሩት ሰዎች ሲያዝ የሉም። ምን አለ እንኳን ችግር ውስጥ ባለበት ሰዓት ላይ በቃ እየተሯሯጠ ከበሽታው እንዲያገግም ቢያደርጉት እንደገና በበሽታ ላይ በሽታ እንጠጣ እንበድ ማለት እና ኦሬዲ ስለ ጓደኞቹ ማንሳት የምፈልገው አብዛኞቻችን ጓደኛ ስንመርጥ ለጥሩ ሰዓት ብቻ ሳይሆን ለመዝናናት ምናምን ብቻ ሳይሆን በክፉ ሰዓትም ሊደርሱልን የሚገቡ ጓደኞችን ነው መርጠን መያዝ ያለብን። ሲቀጥል ደግሞ እንጠጣ፣ እንበድ፣ እንጨፍር ከሚል ጓደኛችሁ እንስራና እንለወጥ የሚል ጓደኛ ነው በዚህ ሰዓት የሚያስፈልገው። ከዛ ውጭ በፕሮግራሙ ላይ እንደሰማችሁ አብዛኛ ነገሩን ያሳጣውና ልጁን ወደ በሽታ ወይም ደግሞ ወደ አላስፈላጊ ነገር እንዲሄድ ካደረገው ነገር የመጀመሪያው ፕሮግራሙ ላይ እንደታዘብኩት
ትዳሩ ነው እና እውነቴን ነው የምላችሁ ትዳር ስትይዙ ምን አለው ብሎ ሳይሆን ማን ነው ብሎ መቅረብ ይሻላል። እና ይሄ የሆነ ጥቅም ፈልገን የምንመጣ ሰዎች አለን። አንዳንድ ሪሌሽንሺፕ ውስጥ ጥቅም ብቻ እያባረርን ምንመጣ ሰዎች አለን። ያ ጥቅም ለኛ ምንም አያደርግልንም። ጥቅም እያንዳንዱ ነገር ፍቅር ይሻላል። በፍቅር ውስጥ ብዙ ነገር ይሄዳል ይመጣል። ፈጣሪ የሚወደውም ያንን ነገር ነው እንጂ እያንዳንዱ ቁሳቁስ ነገር እየተባለ ነገር የሚጠፋ ነገር ነው። የሚጠፋ ማለት ነው። ሁሉም ነገር ይጠፋል። ሁሉም ነገር ኃላፊ ነው። እንኳን ቁሳቁስ ነገር አይደለም፣ እኛም ኃላፊዎች ነን፣ ፈራሾች ነን። ስለዚህ በዚህ ልክ ተዋርደን በዚህ ልክ እንደዚህ ለሚዲያ ተጋልጠን እውነት የምንበላውስ ምግብ የምንጠጣውስ ነገር ከሰውነታችን ጋር ይስማማል? ከኛ ጋር ይሄዳል? አይሄድም። እኔ እውነቴን ነው ብላችሁና በዚህ ልክ የነጻነት ወርቅነን ሚስት መታዘብ በጣም ለኔ በጣም I have to a big shame። ከመጀመሪያው ከቀበር ሰዓቱ ጀምሮ ጥርጣሬ ያደረብኝ እኔ ብቻ ሳይሆን መላው ህዝቡ ምንድነው የሚል ግራ የሚያጋባ ነገር ነበር። የሆነ ተሸፋፍኖ ተደባብቆ የሚቀር ነገር የለም። እያንዳንዷ ነገር ትወጣለች። ለአንድ ሰው ማለት እያንዳንዷ ነገር ከበስተጀርባ የሆነ ነገር አላት። ስለዚህ ቢያንስ በዚህ ልክ እሷን መጠበቅ በዚህ ልክ እሷን ማየት ያሳምማል። እውነቴን ነው ብላችሁ አሁን እሷ የምትኖረው ኑሮ ነው። እሱ አልፏል። አንዴ እውነት ቦታ ናት። እውነት ቦታ ነው ያለው። ፈጣሪ እንግዲህ ነፍሱን በገነት ያኑርልን ማለት ነው። ነገር ግን በዚህ ልክ እንደዚህ መከራ አይቶ ይሄን ያክል አርቲስት ለሰው አይን የሆነ የሰው በእያንዳንዱ ኢትዮጵያዊ ልብ ውስጥ ነጻነት ወርቅነህ አለ ብዬ ነው የማስበውና በዚህ ልክ ተጨቁኖ በዚህ ልክ ተሳቆ ቆስሎ አብዶ መሞት በጣም ለኔ በጣም አሃፍቶ ኤኒወር ምንም አይነት ቃላት የለኝም። በእውነት ይሄንን ጭካኔ ለመግለጽ እኔ ይደብረኝ። ተኝቶ ቤቱ መታመም ያልቻለ ሰው፣ ልጆቹ ጋር በአግባቡ መኖር ያልቻለ ሰው ታምሞ ሚስትየው መዝናኛ ቦታ እሱ ከትና ከወንድሙ ጋር ስቃይ ውስጥ መከራ ሲያይ እና እኔ በዚህ ያህል ልክ ታዝቢያታለሁ። በዚህ ያህል ልክ ትዳር እንደዚህ ከሆነ ቢቀር ትዳር የሚባለው ነገር ቢቀር እናንተም በዚህ ጉዳይ ላይ እያንዳንዳችሁ ሰዎች አይታችሁታልና የተሰማችሁን ነገር ከስር ኮሜንት ላይ አድርጉ እና በዚህ ልክ ሁላችንም ራሳችንን ተጠንቅቀን ሪሌሽንሺፕ ላይ ብንገባ የተሻለ ነው ባይ ነኝ። ክቡራትና ክቡራን ውዴ ቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት ጭብጥ ሐሳብ ይሄን ይመስላል። ቪዲዮውን ካያችሁትና ይሄን ቪዲዮ ካያችሁና ከታዘባችሁት ነገር ካለ እታች ኮሜንት ላይ ሜንሽን አድርጉኝ። በሚቀጥሉት ቪዲዮዎች እስከምንገናኝ እኔ ከወዲሁ ተሰናበትኩኝ። ይህ ያፌት ኢንተርቴይንመንት ነው።